እርዳታ አልፈልግም ብሏል። ምናልባት ልታከም ሲሄድ ካስፈለገኝ እጠይቃለሁ ብሏል። እኔም አመሰግናለሁ ብያለሁ። እንደኔ ግን የፖለቲካ ትንተና አብነት ሽጉጥ ጭንቅላቱ ላይ ተደቅኖበታል። ልቃቅ ተብሏል። ይገሰድና ወይ ደግሞ ዚያሄደ ትመለሳለህ ሊባል ይችላል። ይሄ ራሳችን ትንበያ ነው ወይ ደግሞ ካለን መረጃዎች ነው። እኔ መረጃ አለ። ዞር በል ተብሏል። ዞር በል የተባለው እኮ ገና ቲክታክ አዋርድ አምጥተው ሲያባርሯቸው ነው። ልመናን የሚያበረታታ መሰጠት የለበትም። አብነት መልካም ሰው ሰውን ስላየ ነው የሚረዳ፣ በጣም መልካም ነው። ግን እንደ ፖሊሲ ግን እንደ ሀገር መምራት በሆነ እኔ ልመናን አላበረታታም እንኳን ሌላው። ስለዚህ አሁን እኔ ባለ መረጃ ባሰባሰብኳቸው ሀገር ውስጥ በእኛ በምጽአት አማራ የደህንነት ክንፋችን በኩል ሻዕቢያ ወያኔ በቀጥታ እና አብነት እነዚህን ዞር ዞር በሉ ብሏቸው ካምፓኒ የከፈታችሁ ዞር ዞር በሉ ተብለዋል። አሁን ለዚህ ወጣት ደግሞ ታዩታላችሁ። ሁለት ስራ ይሰሩበታል። አንድ ህዝብን ይዙበታል፣ ይሰሉበታል። የፈለገው ቦታ ነው የሚሄደው። ሁለትስ ወጣት ያደራጅበታል። ሶስተኛውስ ከፍተኛ ገንዘብ ይሰበስቡበታል። እንደ 1985 ዓመተ ምህረቱ እንደነ ማዶና አንድ ህፃን እነዚህ ዛሬም የረሃብ ፖለቲካ ሊሰሩበት ነው። ስለዚህ እነሱ ከፍተኛ ቢሊዮን ዶላር ካለም ይሰበስቡበታል፣ ወደ ስልጣን ይመጡበታል። የነሱ የልጅ ልጆች ኢትዮጵያን እየገዙ ይቀጥላሉ። ሲስተሙ ትንሽ ሪሻፍል ያደርጉታል እንጂ ይቀጥላል። ወጣት ህዝቡ ራሱ መልካም ህዝብ ተረዳ። ማስተር አብነትን እንደኔ መረጃ እንደኔና ብርጅዘው መረጃችን ትቆርበል ተብሎ ሻዕቢያና እነሱ በቃ ጠርተውት ደህንነት አላቸው። አዲስ አበባ ውስጥ እኮ አታውቁም እንዴ? እሳት የላሰ ሽጉጥ የታጠቀ ከበውት መንግስት እነሱ ናቸው። በቃ አንተ ትለቃለህ፣ ካለቀህ ግን ጭንቅላት ግን መተናለን ዞር በል ተብሏል። ፖለቲካ ነው። አይ ከዛም ባሻገር ነው ፖለቲካም። ይሄው አሁን በዚህ አጋጣሚ የራበውን ወጣት ታገኛለህ፣ ሆዴ ባሰውን ወጣት ታገኛለህ፣ ታደራጀዋለህ። ያን እኮ ነው ያደርጉት። የካሜራ ገዝተው ደቀኑ፣ ያንን ህዝብ አስጨፈጨፉት፣ ዞር በል ብለውታል። ስለዚህ ማስተር አብነት ዞር ሲል የማስተር አብነትን ቦታ ይወስዱታል። ወጣቱን እዛ ነው የሚያገኙት። በጣም የተራበ ግራ የገባ ወጣት አለ። ያንን ወጣት ያደራጃሉ። ያ ደግሞ የራባቸው ወሬ በጣም ምዕራባውያን ይወዱታል። ለምን ብትል ከዚህ በፊትም ደርግን ያሰናበቱት በራብ ፖለቲካ ስለሆነ የአማራን ህዝብ ለመጨፍጨፍ የማይፈነቅሉት ድንጋይ የለም። ስለዚህ አሁን ይሄ ሰውዬ ማርያም ማርያም እያለ ነው። በሚቀጥለው ቆብ አድርጎም ሊመጣ ይችላል። ገብቷል ተቀይሬያለሁ ብሎ ካባም ማርያምን እንዳትረሽ የተራ ማስተር አብነት ግን እርዳታ አልፈልግም ብሏል። እኔም ሪስፔክት ሰጥቼዋለሁ። አያገባኝም አልፈልግም ብሎኛል። መልካም ሰው እንደሆነ ሁሌ መሰክራለሁ። ማስተር አብነት ግን እንደሚገባኝ ማጅራቱ ላይ ሽጉጥ ያነጣጠሩበት ይመስለኛል። ካለ መረጃ ካለን ካሰባሰብነው መረጃ ማስተር አብነት ሌሎችም ዞር በሉ ተብለዋል። ግን የኢትዮጵያ ህዝብ እንዳይነቃም ቀስ እያሉ የሚያስወጧቸው ድርጅት እየመሰረቱ እንደዚህ ያርጉ እያሉ በቃ እነሱ ግን አላማው ለፖለቲካ አላማ ነው። አንድ ጥቅም ነው፣ መሳሪያ መግዣ ነው። ሶስተኛው መሰለያ ነው። አራተኛው የውጭ እርዳታ እንደገና ትግራት በቢሊዮን ዶላር ጦርነት 4 ዓመት 8 ዓመት ይኸው እያሉ የቢሊዮን ዶላር አሁን መዝረፍና አገር መመስረት አቅደዋል።